ሰላም ጤና ይስጥልን ክቡራት አድማጭ ተመልካቾቻችን የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። የህዝብ እንባና የሃይማኖት መሪዎች ዝምታ የፈጠረው ሀገራዊ ውጥረት፣ በአርሲ አስኮ የደረሰው እልቂትና የቤተክርስቲያን ውድመት ለመመልከት የሄዱት አባቶችና ጳጳሳት የእውነት ሽሽት ከመንገድ ተመልሰው አቦምሳ ላይ በሬ ሲያርዱ መታየታቸው ምዕመኑን ለአዲስ ተቃውሞ ጋብዟል። ከገዳዮች ባልተናነሰ ነው የጎዶን ከአባቶቻችን አፈር ከአርሲ አስኮ የተላከው እጅግ ልብ የሚነካ የተጎጆች ዋይታ ድምጽ ተጨባጩን እውነታ ለመደበቅና የሟች ቁጥር ለመሸሸግ የተሄደበት ርቀት ወደ ስፍራው ሊደርሱ ጥቂት ደቂቃዎች የቀሯቸው ጳጳሳት ከ37 ኪሎ ሜትር ላይ እንዲመለሱ ከተደረገ በኋላ በተከበረው የጾም ወቅት በሬ ገዝተው ለእርድ ባርከው ማበርከታቸው ምዕመኑን በከፍተኛ ሁኔታ ማስቆጣቱ ይፋ ሆኗል። በዝርዝር እንመለከተዋለን። ነገሮች ግን በዚህ አላበቁም። በሰላሌ ዞን የታገቱ ባሎቻቸውን ለማስለቀቅ ከጎጃም ገንዘብ ይዘው የመጡ ምስኪን እናቶች በደገም ፖሊስ ታስረው ገንዘባቸው መዘረፉ ተገልጿል። በሌላ በኩል ደግሞ በካቶሊክ ቤተክርስቲያን ታሪካዊ ስንብት ሲደረግ የኦርቶዶክስ አባቶች ዝምታ ግን ከፍተኛ ትችት እያስተናገደ ቀጥሏል። ሁሉንም ወሳኝና የተጣሩ ዝርዝር መረጃዎችን አሁን በቀጥታ ይዘላችሁ ቀርበናል። መረጃው ለሁሉም ይደርስ ላይክና ሸር ማድረግ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። ከሰሞኑ በርካቶችን ያሳዝነው የአርሲው ግድያ ተከትሎ አሁንም በርካታ አሳዛኝና አነጋጋሪ መረጃዎች በመውጣት ላይ ሲሆኑ በተለይ ገለልተኛ ሚዲያዎች ሀገረ ስብከቱ መንግስት ያወጣቸው መረጃዎች በተለይ የሟቾች ቁጥር በተመለከተ በጣም መራራቃቸው ተከትሎ በርካቶች ተቃውሞ በማሰማት ላይ ሲሆኑ አሁን ደግሞ ይባስ ብሎ ከራሱ ከቅዱስ ሲኖዶስ በተለይ ምዕመኑን ከመፈናቀልና መገደል ይጠብቃል ከሚባለው ቅዱስ ሲኖዶስ አካባቢ የሚወጡ መረጃዎች ህዝቡን የበለጠ ለተቃውሞ መጋበዛቸው ተገልጿል። በተደጋጋሚ ግድያው ሲፈጸሙ ግድያውን ከማስቆም ይልቅ ይህንን የተቃወሙ አባቶች ለይቶም ለመንግስት አሳልፎ በመስጠት ላይ መሆኑ ተቀጥሎ በዛው ቅዱስ ሲኖዶስ ውስጥ ይሰሩ የነበሩ አባቶችና መምህራን ጉዳዩ ስለተቃወሙ ብቻ በቅዱስ ሲኖዶስ ኃላፊ ቡራኬ ተለቅሞ መታሰራቸው ተገልጿል። ይህ ባለበት ወደ አካባቢ አመራን ያለው የቅዱስ ሲኖዶስ ቤተ ክህነት ኃላፊው ጸሐፊው ጨምሮ ጳጳሳቱን በበርካታ የጸጥታ ኃይል ታጅበው ወደ አካባቢ ማምራታቸው ሲገለጽ ቦታው ሳይደርሱ ግን በጸጥታ ኃይሎች መመለሳቸው ሲነገር ወደ ቦታው ያመራው ይህ አባል በሬ በመግዛት አካባቢ ላይ ባርኮ በዚህ በጾሙ ባርከው ሲሰጡ መታየታቸው በርካቶችን ማስቆጣቱ ተገልጿል። ይህ ባለበት ከአካባቢ የወጣው መረጃ በርካቶችንም ድጋሚ ያሳዝኗል። ይህን ተከትሎ ከገዳዮች ባልተናነሰ ነው የጎዶን የአባቶቻችን አፈር ከአርሲ አስኮ የተላከው እጅግ ልብ የሚነካና ሰቆቃ የተሞላበት የዓይን እማኞች ድምፅ ዛሬ ሶሻል ሚዲያውን አጥለቅልቆታል። በአርሲ አስኮ አካባቢ በተከሰተው ሰብአዊ ቀውስና ተያያዥ ጉዳዮች ዙሪያ ከአካባቢ ነዋሪዎች እጅግ አሳሳቢና ልብ የሚነኩ መረጃዎች እየወጡ ቀጥሏል። የሃይማኖት አባቶች ተጎጂዎችን ለመጠየቅ ባደረጉት ጉዞ ላይ ስለተፈጠረው ክስተትና በአሁኑ ወቅት ከአስኮ ስላለው ነባራዊ ሁኔታ በቀጥታ መረጃው ይፋ ሆኗል። ከአካባቢ የደረሱን የዜና ምንጮች እንዳመላከቱት ከሆነ በአርሲ አስኮ የተከሰተው ሰብአዊ ቀውስ በአካል ተገኝተው ለመመልከትና ለተጓዦች ድጋፍ ለማድረግ በከፍተኛ የጦር መሳሪያ ታጅበው ወደ ስፍራው በመጓዝ ላይ የነበሩ የሃይማኖት አባቶችና ጳጳሳት አስኮ ሊደርሱ ጥቂት ደቂቃዎች ብቻ ሲቀራቸው ጉዟቸውን እንዲያቋርጡ ተደርጓል ተብሏል። ነዋሪዎች እንደሚሉት ከፍተኛ የመንግስት ባለስልጣናት በተደወለ ስልክ ከፊታችሁ የጸጥታ ችግር ስላለ ተመለሱ በሚል አባቶች ወደ አቦምሳ እንዲመለሱ ተደርጓል ተብሏል። ሆኖም ግን የሃይማኖት አባቶች በተመለሱበት በዛው ቅጽበት የፌዴራል ፖሊስ አባላት ያለምንም የጸጥታ መስተጓጎል ወደ አስኮ ከተማ መግባታቸው በአካባቢ ነዋሪዎች ዘንድ ከፍተኛ ጥርጣሬና ቅሬታን ፈጥሯል ብሏል። በርካታ ወገኖች አባቶች የደረሰውን ሰብአዊ ጉዳት በዓይናቸው አይተው ለዓለም እውነታውን እንዳይናገሩ የተደረገ አሻጥር ሲሉ ተችተውታል። ከአስኮ በቀጥታ መልእክት የላከ አንድ የዓይን እማኝ እንደገለጸው ከሆነ በአሁኑ ወቅት በአካባቢ ያለው መከራና ስቃይ በብዙሃኑ መገናኛዎች ከሚነገረው በላይ እጅግ የከፋና ዘግናኝ ሲሉ ገልጸውታል። እንዶ ነዋሪው ገለጻ የሃይማኖት አባቶች ወደ ስፍራው ይመጣሉ መባሉ ተከትሎ በአካባቢ ያለውን ከፍተኛ የስደተኞች ቁጥር ለመደበቅ ሲባል ተፈናቅለው የነበሩ ወንዶች መኖሪያ ቤት በሌለበት ሁኔታ ወደ ቀያቸው ተመለሱ ተብለው እንዲሄዱ ተገደው ተደርጓል ብሏል። ይህ በእንዲህ እንዳለ የሃይማኖት አባቶች ሳይመጡ መቅረታቸው ብቻ ሳይሆን ከተመለሱ በኋላም ስላለው ሰቆቃ አጋርነታቸውን ለአለማሳየታቸውና ለአቦምሳ ድጋፍ አድረግ በማለት የሰጡት መግለጫ ተጎጆች ይበልጥ እንዳሳዘነ ነዋሪዎች ገልጸዋል።
አባት እንዴት የልጆቹን መከራ ይሸፍናል ሲሉ በቁጭት የገለጹት እማኞችም በአሁኑ ወቅት ከተለያዩ ባለስልጣናት ዛቻና ማስፈራሪያ እየደረሰባቸው መሆኑና ወዴት እንደሚጮህ ግራ እንደገባቸው በከባድ ሐዘን ገልጿል ተብሏል። ይህ ባለበት ደግሞ በተከበረው ጾም ባለበት ሰዓት አካባቢ ለማየት ያመሩ አባቶች በሬ ገዝተው ለእርድ ባርከው ሲያበረከቱ መታየታቸው ከፍተኛ ተቃውሞ ቀስቅሷል። እንዴት በተከበረው ጾም አንድ በሬ ባርከው ለእርድ አበረከቱ በሚል ከፍተኛ ተቃውሞ አስነስቷል። በተለይ ጉዳት የደረሰው አርሲ አስኮ ሲሆን አባቶች ግን የዱታ ቦንሳ ወረዳ መሆኑን ተከትሎ በርካቶች ለምን በማለት በመጠየቅ ላይ ሲሆኑ ይህ ሊሆን የቻለው ዋናው ችግሩ የጸጥታ ችግር ብቻ ሳይሆን አስኮ አባቶች ይመጣሉ የሚል ነገር መሰማት ተከትሎ ህዝቡ የደረሰበትን በደል ለመናገር መዘጋጅ ተከትሎ መሆኑ ተገልጿል። ይህንን በተመለከተ አንድ በቦታው የነበረ የገፈቱ ገማሽ ግለሰብ እንዲህ በማለት መረጃውን ይፋ አድርጎታል። ያልደረሱበት ምክንያት አስኮ ከደረሱ ህዝቡ በነቂስ ወጥቶ ተጨባጩን ሁኔታ ሊነግራቸው ተዘጋጅቶ እየጠበቀ ስለነበር ሲቀጥል የደረሰውን እልቂትና የቤተ ክርስቲያን ውድመትና የህዝብ መኖሪያ ቤት መቃጠሉን ውድመት በጋሊያው ነው የሟቾች ቁጥር በተጨባጭ ሊገለጥ ነው ሲል ገልጿል። ስለዚህ ይህንን ሌላም ሀቅ ስለሚወጣ ሲመለከቱ በየትኛውም ሞራላቸውና ጥንካሬያቸው የደረሰውን ጥፋት ይገልጣሉ። እውነትን ሽሽት ከ37 ኪሎ ሜትር ላይ ተመለሱ ሲል የታዘበውን ገልጿል። እነዚህ ናቸው እንግዲህ ብዙ የተባሉ መንጋውን ይመሩ ዘንድ የተሾመው። ቢያውቁትና ቢገባቸው በዚህ በየጊዜው በገፍ ያለ ራይ በጭካኔ በጅምላ ከሚጨፈጨፍ መመን መቀነትና ኪስ በሚሰበሰብ ገንዘብ ነው እንዳሻቸው እየዛቁ የሚንደላቀቁት ማለትም ተቃውሞ አሰምተዋል። ሌላው ከአሊዶሮ አካባቢ አሳዛኝ ዜና ተሰምተዋል። ከሳምንታት በፊት በተለመደው መሰረት አሊዶሮ በተባለ አካባቢ 2 ባስ ንጹሃን ሰዎች በታጣቂዎች መታገታቸውና በወቅቱ በርካቶች መገደላቸው ተገልጾ ነበር። ይህንን እገታ በወቅቱ ዓለም አቀፍ ሚዲያዎች ሳይቀር ሲዘግቡ የመንግስት ሚዲያዎች በዝምታ ማለፋቸው ይታወሳል። ታዲያ እኒህ የታገቱ ሰዎች መንግስት ያስለቅቃል ሲገባ ሲባል አሁን ግን ከወደ መንግስት የተሰማው ዜና ሌላ ከባድ ሀዘን ማሰማቱ ተገልጿል። በኦሮሚያ ክልል ሰላሌ ዞን ደገም ከተማ ፖሊስ ጣቢያ ውስጥ እየተፈጸመ ነው የተባለ እጅግ አሳዛኝና ሰብአዊነት የጎደለው እልቂት በአስቸኳይ ሊታረም እንደሚገባ የሰብአዊ መብት ተሟጋችና የዜና ምንጮች እየገለጹ ይገኛሉ። ባለፉት ሳምንታት ከጓዚዮን ወደ ገብረ ጉራቻ በሚወስደው መንገድ ላይ ከተከሰተው የአውቶቡስ ተሳፋሪዎች እገታ ጋር ተያይዞ የተሰማው አሳዛኝ ዜና በርካቶች ማስደንገጡ ተሰምተዋል። የዜና ምንጮች እንደሚያስታውሱት ከሆነ ባለፉት ሳምንታት ከጓዚዮን ወደ ገብረ ጉራቻ በሚወስደው ዋና መንገድ ላይ የነበሩ 2 ሙሉ አውቶቡስ ተሳፋሪዎች ባልታወቁ አጋቾች እጅ መውደቃቸው ይታወሳሉ። ይህንን ተከትሎ በታጋጅ ቤተሰቦች ላይ ከፍተኛ የስነ ልቦና ስብራትና የኑሮ መናጋት ተከስቷል። በዚህ እገታ ውስጥ የገቡ ባሎቻቸውን ከአጋቾች እጅ ለማስለቀቅና ህይወታቸውን ለመታደግ 2 እናቶች ከጎጃም አካባቢ የቤተሰብና የህዝብ ገንዘብ በማሰባሰብ የቤተሰቦቻቸውን ህይወት ለማዳን ወደ ደገም ከተማ ያመራሉ ሲሉ ገልጻሉ። ሆኖም ግን እናቶች መረሻቸው ላይ ሲደርሱ የገጠማቸው ክስተት እጅግ ያልተጠበቀና አሳዛኝ ሆኗል ተብሏል። የደረሱን ዘገባዎች እንዳመላክቱ ዜጎች ከአጋቾችና ከወንጀለኞች ይጠብቃል ተብሎ ተስፋ የተደረገበት የደገም ከተማ ፖሊስ ለአጋቾች ሊከፈል የተዘጋጀውንና የንጹሃን ህይወት ለማዳን የመጣውን ገንዘብ መንገድ ላይ በመጠበቅ ከነዚህ እናቶች ላይ ነጥቆ ገንዘባቸውን በመዝረፍና በሀዘን ላይ ሀዘን ልጆቻቸውን ለማስለቀቅ የመጡት እናቶች ወደ ፖሊስ ጣቢያ በመውሰድ ማሰራቸውን የሹፌሮች አንደበት ገልጿል። እናቶች በአሁኑ ወቅት በደገም ከተማ ፖሊስ ጣቢያ ታስረው 1 ሳምንት ማለፉ ተረጋግጧል። የሰብአዊ መብት ታዛቢዎች እንደሚረዱ ፖሊስ አጋቾችን መከታተልና መከላከልም ሆነ በህግ ቁጥጥር ስር መዋል ባልቻለበት ሁኔታ የንጹሃን ህይወት ለማዳን የመጣን ገንዘብ ነጥቆ ተሟጋች እናቶችን ማሰር በተዘዋዋሪ መንገድ በአጋቾች እጅ ባሉ ታጋች ላይ የሞት ፍርድ የመፍረድ ያህል ከባድ ስህተት መሆኑን ገልጿል። ይህ ክስተት ያስከተለው ሌላው ከባድ ማህበራዊ ቀውስ የእነዚህ ቤተሰቦች ልጆች የደረሰባቸው መከራ ነው። በአሁኑ ሰዓት ምስኪን ህጻናት አባቶቻቸው በአጋቾች እጅ፣ እናቶቻቸው ደግሞ በፖሊስ እጅ ታስረውባቸዋል ተብሏል። ያለ ጠባቂና ያለ ረዳት ለከፍተኛ የስነ ልቦና ስብራትና ለራፍ መዳረጋቸውም ተገልጿል። የፖሊስ ዋና ተግባር የዜጎች ደህንነት መጠበቅ እንጂ የዜጎችን ጭንቅ አጋጣሚ በማድረግ ገንዘብ መቀማት ሊሆን አይገባም በሚል ለሰላሌ ዞን ፖሊስ መምሪያና ለሚመለከታቸው ከፍተኛ አካላት 3 አስቸኳይ ጥሪ ቀርቧል።
የመጀመሪያው ጥሪ የደገን ከተማ ፖሊስ ያሰሯቸውን ሁለቱንም እናቶች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ ጥሪ ቀርቧል። ሁለተኛው ጥሪ የሰላሌ ዞን ፖሊስ መዋቅር በጉዳዩ ላይ በአስቸኳይ ጣልቃ መግባት በደገን ፖሊስ የተነጠቀው ገንዘብ ለባለቤቶች ተመልሶ የንጹሃን ዜጎች እንዲታደግ ግፊት እንዲያደርግ። ሶስተኛው ጥሪ በጭንቅ ላይ ያሉ ዜጎች ሕይወት አደጋ ላይ በጣሉና ስልጣናቸውን ያላግባብ በተጠቀሙ የፖሊስ አባላት ላይ ጥብቅ የህግና የዲስፕሊን እርምጃ እንዲወሰድ የሚሉ ናቸው። የተከበራችሁ አድማጭ ተመልካቾች የፍትህ መዘግየት ፍትህ መንፈግ ነው እንደሚባለው ባሎቻቸውን ለማዳን የመጡ ንጹሃን እናቶች በፖሊስ መታሰራቸውና ገንዘብ መነጠቃቸው በአካባቢ የህግ የበላይነት ላይ ምን አይነት ጥቁር ጠባሳ ጥሎ ያልፋል ትላላቸው? የሰላሌ ዞን ፖሊስ መምሪያ ስለቀረበለት ጥያቄ ምን አይነት አፋጣኝ ምላሽ መስጠት አለበት? ያላችሁን ሰብአዊነትና ጨዋነት የተሞላበት አስተያየት በኮሜንት መስጫው ላይ እንድታጋሩ በአክብሮት ይጋበዝ ነው። ወደ ቀጣይ መረጃ እናምራ። ጳጳሱ በገንዛ ፍቃዳቸው ስልጣናቸውን መልቀቃቸው ተሰምቷል። ታሪካዊ ስንብት በካቶሊክ ቤተክርስቲያን የኢትዮጵያ ካቶሊክ ቤተክርስቲያን መሪ ብፁዕ ካርዲናል አቡነ አብርሃም ኢየሱስ ራፋኤል በእድሜ መግፋት ምክንያት ያቀረቡት የሐዋርያው ኃላፊነት መልቀቂያ ጥያቄ በቅድስት መንበር ቫቲካን ይፋዊ ተቀባይነት አገኘ። እርሳቸው ተክተው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው የተሾሙት አዲሱ አባት ማን ናቸው? እንመልከተው። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ አብርሃም ብርሃነ ኢየሱስ ሱራፌልን የተመለከተ እጅግ ታላቅ ሃይማኖታዊና ተቋማዊ ዜና ወጥቷል። አባቶች በእድሜ መግፋት ምክንያት በገንዛ ፈቃዳቸው ያቀረቡት የጡረታና የሐዋርያው ኃላፊነት መልቀቂያ ጥያቄ በቫቲካን ቅድስት መንበር ተቀባይነት ማግኘቱ ተገልጿል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ዛሬ ባወጣው ይፋዊ መግለጫ እንዳስታወቀም የቤተክርስቲያኗ ከፍተኛ መሪ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ከዚህ ቀደም በእድሜ መግፋት ምክንያት ከሐዋርያው ኃላፊነታቸው በገንዛ ፈቃዳቸው ለመሰናበት ጥያቄ አቅርበው ነበር። ይህ በካቶሊክ ሕገ መንግስት መሰረት የቀረበው የፈቃድ ስንብት ጥያቄ በቅድስት መንበር ልዩ መልእክተኛ በብፁዕ ካርዲናል ክላውዲዮ አማካኝነት በዛሬው ዕለት በይፋ ተቀባይነት ማግኘቱ ተረጋግጧል። አቡነ ብርሃነ ኢየሱስ ላለፉት በርካታ ዓመታት የኢትዮጵያ ካቶሊክ ቤተክርስቲያን በከፍተኛ አባታዊ ጥበብ በመምራት በሀገር አቀፍ የሰላምና የእርቅ መድረኮች ላይ ጭምር የጎላ ተሳትፎ ማድረግ የሚታወቅ ታላቅ አባት እንደሆኑ ይነገራል። የብፁዕ ካርዲናል አቡነ ብርሃነ ኢየሱስ ከሐዋርያው ኃላፊነት መሰናበት ተከትሎ የቤተክርስቲያኒቱን መዋቅራዊ ቀጣይነት ለማረጋገጥ አዲስ ሹመት በቅድስት መንበር በኩል ይፋ ተደርጓል። በዚህ መሰረት ቀደም ሲል የአዲስ አበባ ረዳት ጳጳስ ሆነው በከፍተኛ ታማኝነትና ትጋት ሲያገለግሉ የቆዩት ብፁዕ አቡነ ተስፋዬ ተክሌ ካርዲናሉ በመተካት አዲሱ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በይፋ መሾማቸው ተገልጿል። አዲሱ ተሿሚ ሊቀ ጳጳስ አቡነ ተስፋዬ ተክሌ በምዕመናን ዘንድ ከፍተኛ አክብሮት ያላቸውና የቤተክርስቲያኑን ዘመናዊ መንፈሳዊ አገልግሎት ወደ ላቀ ደረጃ ያሸጋግራሉ ተብሎ ከፍተኛ ተስፋ የተጣለባቸው አባት መሆናቸውም ተነግሯል። ይህን ዜና ተከትሎ እንግዲህ ባለፉት ዓመታት ምዕመኑ ሲፈናቀል ሲገደል፣ የአብነት ተማሪዎች በከባድ መሳሪያ በድሮን ሲያልቁ ቤተክርስቲያን ስትወድ ማስቆም ያልቻሉ አባቶች እየቻሉ ማስቆም ያልቻሉ የባሱ በምዕመኑ እልቂት በቤተክርስቲያን መቃጠል የተደሰቱ በሚመስል ዝምታን መርጠው ከባለስልጣናት ጋር ሽርሽር ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ለዚህ ይህ አይነት በረከት ይድረሳቸው ማለትም በርካቶች በሶሻል ሚዲያ አስተያየታቸውን እያጋሩ ይገኛሉ። ክቡራን አድማጭ ተመልካቾች ሰዓቱ መረጃን ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።